በርዶኝ እንደዛ እንዳታስብ የሚያደርግሽ ደግሞ ይሄ አብረሽ መኖርሽ ምናምን ረጅም ጊዜ መቆየትሽ የሆነ ነገር አለ ገባሽ? ያንን ሰው በአንዴ እንደዛ እንዳትዩ ያ አብረሽ መምጣትሽ አብረሽ መቆየትሽ እንደዛ እንድትይ አያደርግሽም ማለት ነው። ግን በምን መልኩ ትፈችዋለሽ አንቺ እንደዚህ አይነት ሰው ቢገጥምሽ? ሰልችቶኛል ነው የምለው ያ ሰው በቃ ማለት ችግር ሰልችቶታል ማለት ችግር ምናምን እንዲህ አይነት ነገር መስማትን ሰልችቶታል። መስማት አይፈልግም እንጂ ያ ሰው ማለት ነው ችግሬን ሰምቶ መፍትሄ ካልሰጠኝ በቃ አታውሪልኝ ይመስላል። ለምን እኔ አሁን በቃ የልቤ ሰው ምን ለምለው ሰው ነው አይደለ የውስጤን አውጥቼ የምናገረው ከዛ ሰው ደግሞ መፍትሄ ፈልጌ ነው እንጂ እኮ ለወሬ እኮ ለማንም መተሽ ታወሪያለሽ። ሶሻል ሚዲያ ላይ መጥቶ ሰው አንዳንዴ እኮ ወዶ አይደለም ያወራዋ ብለሽ አታውቂም እንዴ? የሆነ በዙሪያ ያለው ሰው ሲነገረው ጀርባ ይሰጠው ይሆናል ወይ ደግሞ መልስ ያልሰጠው አዎ ምናምን። አንዳንድ ሰው ስታወሪለት አዎ እየሰማሽ አይደለም እኮ የምን እየሰማሽ አይደለም አንቺ እንዲሁ ትለፈልፊያለሽ ማለት ነው። አዎ እኔ ባለፈው እንዴት ነው ያበሳጭሽኝ? እኔ ወሬ ብዬ ስነግርሽ አንቺ ሌላ ቦታ ላይ የምታወሪኝ ወሬ እንትን አልጣመኝም ታውቂያለሽ። አዎ አሁን መጣሽ አየሽ፣ ለዛ ነው ማለት ነው ገብቶሻል። የሆነ ለምን ታውቂኛለሽ ለምን እንዳልጣመኝ የት ደረጃ ምናምን ዝም ብለሽ ከላይ ከሁለት ቀን በኋላ ስለማደግም ነው። ለዛ ነው አየሽ አይደለ? ሰውም ይህ ዛሬ እንዲህ አለች ነገም እንደዛው ነው፣ ግን መድረሻ የለውም። ገባሽ አይደለ? መቋጨት ሌላ አላማ ላይ ቢሆን ኖሮ ታውቂኛለሽ። እንደውም ከአንቺ በላይ እኔ ነኝ ማውራት የምፈልገው ስለዛ ጉዳይ ምናምን ተጨንቄ ነው የማወራው። ማለት ሌሎች ነገሮች ላይ በስሬስ ነው እሱ ስሬሶች ናቸው፣ ግን የምናውቀው ነገር ስለሆነ የሆነ ያንቺን ደግሞ እዛ ላይ ያለሽን እንትን ስለማውቀው ለምን አሁን ለምን ተዘንደድኩሽ ታውቂያለሽ? አየሽ የሆነ ያ ነገር ያ ሰው አልፈለገውም ማለት ነው። ገባሻል? አንዳንዴ ሰዎች እንደዛ ሆኖ የሚያዳምጡበት ታይም አለ። አዎ በቃ ያ ሰው ያንን ነገር መስማት አይፈልገውም። እሺ እያዳመጠሽ ነው እንጂ እየሰማሽ አይደለም። ስለዚህ እንደዛ አይነት ነገር ካለ አንቺ ችግርሽን ስታወሪ አንዳንድ ሰው መልሶ ችግር ያወራብሻል። በቃ አልፈለገም ማለት ነው። ይሻል እየመለሰሽ ነው። በቃ እኔ ጋር መፍትሄ የለም። አንቺ እኮ የምታወሪለት ሰው አንቺ እኮ የህይወት እንትን እኮ ነው እያወራሽለት። አንዳንድ ጊዜ የህይወት ውስጥ የሆነ አስቸኳይ ምናምን እኮ ነው። አሁን ባለፈው ያወራነው አስቸኳይ የሚሆን ነገር አለ። ነገ ተነገ ወዲያ ደግመን የምናወራው ነገር ነው። ግን አንዳንድ ጊዜ በጣም አስፈላጊ የሆነ ነገር ላይ ሰዎች ሲያላግጡ ስታይ በጣም ነው የምትናደዱ። በቃ ድጋሜ ራሱ የሆነ ለሰው ባልናገርስ በቃ ለሰው ራሱ መናገር አልፈልግም የምትይበት በተለይ ደግሞ ትልቅ ቦታ የምትሰጪው ሰው ገባሽ አይደለ? በጣም ትልቅ ቦታ ያለው በቃ ይሄ ሰው አንቺ እኮ ሄደሽ እኮ ያ ሰው የምታወሪለት ማለት ነው መፍትሄ ፈልገሽ ነው ከዛ ሰው በቃ መፍትሄ ይሰጠኛል አሪፍ ነገር ከሱ አገኛለሁ ብለሽ ሄደሽ አንቺ መፍትሄ አተሽ በሱ ወሬ ጭንቅላትሽን አጦዞሽ ይመልስሻል ማለት ነው። የሱ በእግርሽ ሄደሽ በጭንቅላትሽ ትመለሻለሽ ማለት ነው። የሱ ወሬ ወርሽ አዎ ስለዚህ ያ ሰው በቃ አይፈልግም ማለት ነው። ባጭሩ አይፈልግም። ምንም ችግር እንድታወሪለት በቅቶኛል፣ ሰልችቶኛል፣ ፍቺኝ እያለች የምሬን ነው። ያው ስለዚህ ያ ሰው እንትን መፍትሄ ካልሰጠኝ እኔ ያ ሰው እንዴ ለምን አወራዋለሁ? አላወራውም። እኔ መፍትሄ የማይሰጠኝ ሰው አላወራም። እኔ ገና እኔ የሆነ ወሬ እያወራሁኝ ከአደማመጥ ነው እኔ እንትን የምለው እንትን ማለት እንደ ጓደኛ ደግሞ ማለት ነው። አሁን ለምሳሌ የሆነ ጥፋት አጥፍተሽ አየሁሽ ማለት ነው። ዝም ከማለት እና ከመናገር የቱም ማለት በግልጽ ነግሬሽ ከደበረሽ በዛው ብትሄጂ ይሻላል እንጂ መናገርን የመሰለ ነገር የለም። ማለት አርሜ ወይ ወደ እኔ ላመጣሽ ማረም አለብኝ ማለት አለበለዚያ ይሄ ለካ ጊዜያዊ ነሽ ማለት እንጂ ማለት እስከነ ጥፋቴ አሁን ለምሳሌ ምን አለ መሰለሽ ብጎዳ ብሰበር ብበላሽ አሁን እንዳለውት ምናምን ብደኸይ ምናምን ጓደኛ ከሆንሽ በቃ ብቸገር ምናምን በዛ ሁሉ እንትን ውስጥ
መኖር አለብሽ አይደለ? አለበለዚያ አሁን እኔ ገንዘብ ስላለኝ ሊሆን ይችላል፣ መሮጥ ስለምችል ሊሆን ይችላል፣ የምፈልገውን ነገር ማድረግ ስለምችል ሊሆን ይችላል። ገብቶሻል? የምትቀርቢ ማለት ነው። ግን በውድቀቴ በሙሉ ካልተገኘሽ ከበፊቱ መሰረት የለሽም፣ ዝም ብለሽ ነበረ። ይሄ ምን ይሆናል? ጥቅምን ባትጠቀሚ ያ ሰው ላይ የሆነ ነገር ተማምነሽ ነው ጓደኛ ያደረግሽው። ገብቶሻል? እንጂ የሆነ ነገር አጥፍተሽ ወይ ደግሞ የሆነ ተቸግረሽ ሊሆን ይችላል። በችግርሽ ቦታ ላይ ካልተገኘ እኔ ይሄ ምንድን ነው የምትይው? ወይ በሆነ ነገርሽ ላይ እንትን የምል ከሆነ የሆነ ችግር አለ ማለት ነው። ገብቶሻል? እኔ እንዴት ታያለሽ? ማለት